የሙት መንፈሱን እያስጠራው አብሬ ነው ማድረው ወይኔ ሰሞን ተረጋጋ ተቀመጥ ወይኔ ወንዱ ተመስኪ በእናት ጭራሽ ስለማታስደስተኝ ከመንፈስ ጋር በቀየር የሚችል ነገር እኮ የትኛውም ነገር እኮ ይቀየራል እዚህ ምድር ላይ አይደል እንዴ እንዴት አትነግሪኝም እንዴት መንፈስ ጠሪያለሽ ለዚህ ብለሽ ይኸውልህ ቤተሰቦቼ መናፍስትን የሚያናግሩ መናፍስትን የሚጠሩ ከመናፍስት ጋር ብዙ ያላችሁ ሰዎች ናቸው ስለዚህ የሱን የሙት መንፈስ እኔ ቤት እንዲጠሩትና ከኔ ጋር እንዲኖር የሙት መንፈስ አስደርግ ወይኔ ከሙት መንፈስ ጋር ነበር ስናወራ የነበረው አሁን ደግሞ ተሳቅ በቃ ከሱ መለየት አልፈልግም በቃ ትዳር እንዲበጠበጣል ነበር የፈለከው ጭራሽ እንዲሆን ነው የፈለግሽው ሲጀመር እኮ አንቺ አትወጂኝም ምን ትዳር አለኝ ከዚህ በኋላ ነው ምን ትዳር አለኝ አሁን እኮ ይሄ ልጅ የኔ ይሁን የመንፈሱ ይሁን ማቀው ነገር የለም የመንፈሱ ጭራሽ ጽንሳለት ያለሽ ልጅ የማን ነው ና ጆናዛት ስሙን አረኔ ይዛታለሁ ተቀበለው ከከሱ ተቀበለው ከሱ ውጪ ልጅ ካለው ከገመር ተቀበለው ሮዚ ተረጋጊ እባክሽ ጸበሉ ሮዚ ወይኔ ቅዱስ ሚካኤል ውጣ ወይኔ ሚስት ያስካቱ ግንቦር ወይኔ ሚስት ውጣ ወይኔ ያስካቱ ውጣ በቃ ሮዚ ነገር ከበዳለ ነው ሮዚ ወይኔ ምን ሮዚ ሆስፒታል ነኝ አራባ ወይ ሐኪም እንጥራ መሰለኝ ችግር የለውም ሮዚ አራባ እየቀዘቀዘችኝ ነው በህይወታለች ሮዚ አባ ምንድን ነው የሆነችው ክርስቲና ስማ ማን ነው ምንድን ነው ወለታና ነው ወለታና ሮዚ እባክሽ ሮዚ አራባ ወይ ሐኪም ቤት መሄድ ካለብን እንሂድ ሚስቴ እየሞተችብኝ ነው አባ ሮዚ ወለታና ሮዚ እግዚአብሔር ይመስገን ነቀች ሮዚ እስማ ተመስገን ጌታዬ ነቅታለች ተመስገን ጌታዬ ሮዚ አለሽልኝ እንዴት ነሽ ሮዚ ተጨነቅን እኮ ተመስገን ጌታዬ ምንም አታስታውሽም እስካሁን ያረክሽው ነው ታስታውሽ ራስሽን ልገይ ነበር እኮ ሮዛ የምሬን ነው ራስሽን በቢላ ልትወጊ አባባይ ኖር በቃ እኛ አተንሽ ነበረ ወይ ስሞን በጣም የተጨነቀው በቃ አሁን እኮ ተነቃች እኮ በቃ ሮዚ ወይ አባ ከዚህ በኋላ አሁን አይመለስም ያስፈራል እኮ አለቀሳት በተወሰነ ለቋታል አሁን ወለታና ደህና ነሽ እንዴት ነሽ ምን የምታስታውሽ ነገር አለ እስቲ ምንም አታስታውሽም ተመለሽልኝ አባቡጭ አጠገቤ እያለሽ ናፈቅሽኝ እኮ ሮዚ እዚህ ቤት ውስጥ መቀመጡ ብዙ እንትን አስፈላጊ አይደለም ልክ ነው አባ ልክ ነው ከዚህ ብንወጣ ይሻላል ወይኔ ሮዚ ለጥቼ ነው ዘጋዋለሁ እስቲ አባጻ ብሎ ነው ስሙ ማስወጣ ካሜራ ውጣ ካሜራማን ያው እንግዲህ ተመልካቾቻችን ብዙ ነገር እንግዲህ ተፈጥሯል እናንተም እንግዲህ በድብቅ ካሜራ በያዝ ነው እንግዲህ ገብተንም ከአባ ጋር የተፈጠረውን ነገር በጣም ብዙ ነገር በጣም ለማመንም የሚከብድ ነገር በጣም ብዙ ነገር አይተናል ሰሞኑንም እንግዲህ የተጨነቀበት ነገር ልክ ነው ብለን እናስባለን እንግዲህ ሰሞኑንም ማውራት አቅቶት ነበር እንግዲህ ሚስቱ ላይ እየተካሄደ ነገር ባለ ሚስቱ ላይ እንግዲህ ያለው መንፈስ እሷን እገላታለሁ ብሎ ስንት ነገር ሲያደርግ ነበር አባባይ ወር እሷንም እናጣት ነበር እሷም እንግዲህ ራሷን አራርተናት እዚህ ዘናት መተናል አባም ቤት ውስጥ መሆን አይነበረም ቤቱን መጥፎ መንፈስ ስላለበት ለዛ ነው እንግዲህ እሷንም እዚህ ስቱዲዮ ይያት መጥቼ አንዳንድ ነገር ከሷ መጠየቅ ስለምፈልግ ሰሞኑንም እንግዲህ በጣም ተጨናንቋል እሱም እፎይ ብሎ ህይወታቸውን በሰላም እንዲኖሩ እኛም እንግዲህ የተቻለንን ለማድረግ እሷን እዚህ መተን አንዳንድ ጥያቄዎችን ጠይቃታለን ከሷ ደግሞ ምን እንደምትሰማ ምን ተፈጥሮ እንደነበረ እሷ ላይ ምን እየተካሄደ እንደሆነ ከሷ አንደበት እንግዲህ ጠይቀናት ምን ሰማ ይሆናል አብራችሁን ቆዩ እንዴት ነሽ እግዚአብሔር ይመስገን እንዴት ነው እኔ አሁን ቅድም ሲካሄድ የነበረው ነገር አላስታውስም አልሽኝ ውስጥ ጠይቅሽ ፈጠረ ነገር አላስታውስም አሁን እያወራ ያለው ስለማን ነው ስላንቺ አሁን አንቺ ነሽ እንግዲህ ስሙ ሚስት አንቺ ነሽ እዚህ ጋር ያለነው ነው ግን ስለምታወራው ነገር ስላልገባኝ ነው ግራ ስለገባኝ ራስሽን
አንዴ ቆይ ራስሽን ስተሽ ራስሽን አገኘሽው አባ ነበረ አብሮሽ እኔ ተኝቼ ነበር ራሴን ስቻ አልነበረም ተኝቼ ነበር ስነሳ ማሪ ራስሽን ልገይ ነበር እኮ ራሴን አጠፋለሁ እያልሽ ነበር ስለምን ነው የምታወራው የቀለድክ ነው እኔንም እኮ ገላሃለሁ እያልሽ ነበር በጣም ተጨንቄ ነበር ማለት እሱንም አጠፋሃለሁ እያልሽ ነበር ጊዜ እንደዚህ የምትለው ቆይ ምን ሆነሃል እንዴ እዚህ የመጣነው ሲጀምር ለምንድን ነው እያሳለፍኩት ያሉት ነገር ማሪ እየገባሽ አልመሰለኝም እኔ ምንድነው እያሳለፍክ ያለው እኔ ማለት በጣም ተጨንቄ ያለው ይሆንሽ ብዙ ይሆንሽው ነገር አለ እኮ የማታም አዳራችን ሰላም አይደለም ታውቂያለሽ ሁሌ ነው ምነግርሽ ቅዠት ነው የምትይኝ ሁሌ እና ታዲያ በቀንም ደግሞ ብዙ ነገር ነው ያየነብሽ እኮ ማለት ሁለት ብርጭቆ ይዘሽ እንኳን እኮ ከማጋ አንዱ እንደምትጠጪ አላውቅም ጠጣ እስቲ ነበር እሺ ቆይ ከደምሽ ነበር ካንተ ጋር እናወራለን እኔ እናንተ እናወራለን ምንድነው አንተ ማለት ለምንድነው ቤቴ የመጣኸው ምንድነው አሁንስ እዚህ ያመጣኸኝ አንተ ፕሮግራም አለ ምናምን ብለኸኝ ነው አይደል ኢንጆይ እንድታደርግ ይራስሽን አይደል ያልከኝ አዎ ኢንጆይ ማድረገው እንደዚህ ነው አይደለም አሁን እዚህ የመጣሽው አንደኛ ባለቤትሽን እንደናረጋጋው ነው ባለቤትሽ በጣም ብዙ ተጨንቆ ነው እኛ ጋር መጥቶ እርዳታውን የፈለገው ላንቺ ብሎ ነው ለምንድነው የተጨነቅ ያለው ምንድነው የተፈጠረው ነገር አለ እኔ ማላቀ የተፈጠረ ነገር አለ ይሄ ነገር ቅዠት እንዳልሆነ በካሜራ ተከታታይና አይተንሻል ስለምን ካሜራ ነው የምታወራው ቤቴ ውስጥ ካሜራ ምናምን እየደበክ ነው እንዴ አዎ በድብቅ ካሜራ ይቅርታ አንተን አይደለም እያወራሁ ያለሁት ቤት ውስጥ ካሜራ ደብቀህ ነው እየተከታተልከኝ ነው እሱ አሁን ለርበኝ አይተበቅብሽም እኮ ምን ስለሆነ እንደዚህ የምታደርገው በቃ እየተደጋገመ ያለው ነገር ምንም ህይወቴን ያስጨነቀው ማለት ምንድነው የተደጋገመብህ ነገር ብነግርሽ በቃ አንቺ ልሰሚኝ አልቻልሽ አንዴ እዚህ ጋር መጨቃጨቅ ምንም የሚፈይደው ነገር የለም አሁን ነገሩን ማለት ነው ጊዜ መፍጨት የለብንም አደጋው አንቺ ላይ ነው እሺ ምንድነው የምትፈልገው ከዚህ ይኸውልሽ ማር አይደለም እንደውም በቃ ይኸው ስታወሪ ነበር አይደለም ቪዲዮ ላሳያት በቃ እንደው አሳያልሽ ስለምን ቪዲዮ ነው የምታወሩት እየቀለዳችሁብኝ ነው እንዴ ሲጀመር አንተ እኔ ጋር የምታረጋት ትመጣለህ ቆይ ምንድነው እዚህ ጋር መጃረክሽ እንደናየሽው ብርጭቆ ላይ ይዘሻል ይሄ አሁን ብርጭቆ ከማን ጋር ነው የምትጠጪው እንግዲህ ላንቺ ታይቶሽ ነው አይደል ይሄ ነገር አማራጭ ሳጣ ነው የሚያረኩት ማሪ ምንም ማድረግ አልቻልኩም በቃ እንዴ ሁኔታውን ብነግርሽ አንቺ ልሰሚኝ አልቻልሽም ከግዠት ውጪ ሌላ ነገር ነው ትኛች በቃ ቪዲዮ እኔ ህይወት ላይ ምንድነው የሚፈይደው በኖርማል ሰዓት እንድታዩ ብዬ ነው ምንድነው ይሄ ነገር እኔ ላይ ምንድነው የሚፈይደው ምንድነው ነገር ካለ ስለምን ነው የምታወራው ከዚህ ፊት ያለውን ነገር የተፈጠረ ነገር ካለ እንድትነግሪኝ እኔ እንድትጮህብኝ አልመጣሁም ከተፈተው አሳያት አየሁት ስለ ቪዲዮ አይደለም እያወራሁ ያለ የነበረው አሳያት ቀርጽ ነው ወደ መጨረሻው ጋር አድርገላት ያ ይኸው እዚህ ጋር የሰማሽ ነው አይደል እኮ ይሄ ቪዲዮ ነው ህይወት ላይ አረ ቪዲዮውን አንገትሽ ላይ ያለው አየሁትኝ ላንቺ ህይወት ብለን ነው እሱ ላንቺ ባለቤትሽ በጣም ጥሩ ሰው ስለሆነ ነው የተፈጠረው ነገር ግን ገብቶሻል አይደል ይሄም ቅዠት ነው ልትይኝ ነው አዎ ቅዠት ነው ይሄም ቅዠት ነው ሌላ የተለየ ነገር አለ ወይስ አንተ እኔን አታምነኝም ሌላ ነገር እያሰብክ ነው እንዴ ስሚ አሁን እዚህ ጋር ማርኝ አሁን ሌላ ነገር እስኪ በእናትህ ጊዜ አይደለም እንዴ አይደለም ስለምፈልግ ነው ማር እባክህ አንዴ ዝም በል የምትጠይቀው ጥያቄ ካለ ቀስ ብለህ ትጠይቀኛለህ ተረጋጋ በቃ ዝም በል እንድትጠይቀኝ አልፈልግም ተረጋጋች እንደ ስለጮሽም እኮ ምንም ነገር የለም ስማኝ ይኸውልህ እኔ እናንተ ያለ መተማመን ጉዳይ ነው ቪዲዮ ቀርጻ ቤት ውስጥ የምታሳብደኝ ብነግርሽ አልሰማልሽ የኔን ሚስጥርና የኔን ሆነ የተበላሸ ህይወት ሜዳ ላይ ማውጣት ነው ይሄ ነው በቃ አማራጭ አጣው ላብ ደረስኩኝ እኮ ለአንተ ነው ይሄ ነው ትክክለኛው መንገድ ሁለታችንም ከምንጠፋ አንዳችን ብንተርፍ እንኳን ምን አለበት ስለዚህ እኔን አጥፍተህ ነው አንተ የምትተርፈው እንድጠፊ አይደለም አሁንም እኮ አንቺ ላድልሽ ነው እያልኩ ያለው እኮ ስለምታድነኝ እኮ ነው እዚህ ካሜራ ደቀነ ቤት ውስጥ ካሜራ ልታምኚኝ አልቻልሽም ልታምኚኝ አልቻልሽም ዝም በሉ በቃ እስቲ አንዴ ዝም በሉ እስቲ ምንድነው ሁለታችን መጫወት እዚህ ጋር አሁን መፍትሄ ትልቅ ነገር ተፈጥሯል አሁንም ይሄን ቪዲዮ እንድትቀርጹ እየፈቀድኩ አይደለም ባንተ ፍቃድ ነው የመጣሁት አይደል መሄድ ካለብኝ እሄዳለሁ የማይመለከታችሁ ኬዝ ውስጥ አትግቡ እሺ እንዴት እናድርግሽ ይሄ ነገር እንዴት ነው እሺ የማይመለከታችሁ ኬዝ ውስጥ ማለት ምንድነው የሚመለከት ነገር በቃ አመመኛ ምን ይሁን እሺ እሱ አንዴ እዚህ ችግር አለብኝ ብሎ ችግሩን እሺ ምንድነው በግልጽ ነገር ይስተላል የተፈጠረ ነገር ያያው ቪዲዮውን ያ እኮ ምን ችግር ልንገር ይዛስ ተቀምጠኝ እሺ ከበፊት ያሳለፍሽው ላይፍ ወይ የሆነ ነገር ካለ ብቻ የተደበቀ ነገር ካለ እንትን የምትይው ነገር ካለ ነገርኝ እባክሽ የማይመለከት ነገር ባለቤትሽ ናቶቹ ስለምን ወደድ ነው የምታወራው ስለዚህ ለምን እውነቱን ነግረሽው ጭራሽ አንተን ተወጇለሽ አትወጂውም ብለህ መርጠህ ልታጋባኝ ነው በቃ እሱን ተይውና እስቲ ስላለው ነገር ንገሪኝ በዚህ ሁኔታ ምንም ልንጋባም ይችላል አይደለም አሁን አንቺ ያንቺን ችግር ለምፈታ ነው እዚህ የተቀመጥነው አይደል ሁለታችን እኔ ወላሂ አንድ ነገር ልንገርህ የመጀመሪያ ችግር የለብኝም ምንም አይነት ችግር የለብኝም ይሄ ቪዲዮአችሁንም እዛ የትም ቦታ የምትለቃቀሙትን ለቃቅማችሁ እዛ አስቀምጡ በቃ ይሄ ችግር ከሆነ አብረን እንድንፈታው ችግር ከሆነ እየነገርኩ ነው ችግር ከሆነ የመጀመሪያ ጊዜ አይደለም ይሄ ነገር ከዚህ በፊትም እንደምታውቂው ስንቴ ነው ሐኪም ቤትም ከሆነ እንሂድ ይሄ ነገር በጣም እየባሰብሽ ነው እኮ የመጀመሪያ ጊዜ አይደለም ካሜራ ደቅኖ እኔንም የሚያሳብድ ኬዝ አይደለም ቆየብኝ ምን ላድርግሽ ችግር የለውም እናንተ እኮ ከተጋባን ገና 8 ወር በቅጧል ሙላ ነው እኔ እኮ ላብድ ደረስኩኝ 8 አመት የሆነብኝ እኮ ይሄ ጊዜ እንዴ
አይደል? የዚህ ያለ አንተ ፍቅር የምትታገስበት መጠን ይሄ ነው። እንደዚህ መሆን ይው በእናትሽ አንቺ ቢያንስ ለባለቤትሽ ለራስሽ አታስቢሽ። ነገሮች እኮ በዚህ መልኩ እንዲሆኑ አልፈለኩም ማር ግን በቃ አማራጭ አጣው። እኔ ጋር መጥቶ ለዚህ ነገር መፍትሄ ያለው ደግሞ በዚህ መልኩ ነው ላሳይሽ ፈለኩት። የማናችሁ ልስማ አንተም ትለፈልፋለህ አንተም ትለፈልፋለህ። እሺ በቃ ይሄው ይንገርሽሽ እንዴ አንዴ ሰሞኑን አሁን አንተ ተረጋግተህ በጥሞና አሁን ማዳመጥ ነው ያለብሽ። አንተ ከሷ ጋር ስትጨቀጨቅ እሷ የምትለው ነገር ነው። አንቺ ደግሞ ማለት ነው ይሄ ችግር ያንቺን ችግር ለመፍታት ነው እንጂ እሱ ላይ ምንም ይፈልግልበት አንተ ይሄን ችግር የምትፈታው አንተ ሐኪም ነህ። ሐኪምም ሆንኩኝም አልሆንኩኝም አሁን ማለት ነው እዚህ ነገር ውስጥ ገብቼበታለሁ። የኔ ችግር ውስጥ እስከገባ ድረስ ሐኪምም ሆንኩ አልሆንኩም ብለህ እኔ ልትናገረኝ አትችልም። ሐኪም ከሆንክ በሕክምና መንገድ ትፈታለህ። አለበለዚያ እዚህ በወሬ የሚፈታ ታሪክ ይሄን ነገር ማወቅ አለብሽ፣ ማመን አለብሽ። ወደ ሕክምናው ለመሄድ ወደ መፍትሄውም ለመሄድ ወደ እኔ እንዴት አድርጌ ልንገርሽ? በቃ በነገርሽ ወደ ሕክምና ወስደኸኝ እሺ መቼ እሺ አልሽኝ? በቃ መሄድ ካለብህ ምን ተነጋግረን የምንሄድበት ጉዳይ ነው። ነገርኩሽ አላምናልሽኝ ነገር አይደለም። አላምናልሽኝ እኮ ማር ብታምኝልኝ እኮ የዛኔ ይሄ ሁሉ ነገር የማይፈጠርም እኮ የነገርኩሽን ነገር አክሴፕት ብታረጊና ሁልጊዜ አየሁኝ እንደዚህ ሆን ካልክ እሺ ይኸው በማስረጃ ያስካረለ እኮ ይሄ ነገር ምን አየ እንድታውቂ ነው እኮ ምን አላመንሽም እስካሁን ያመንሻል። እሺ ምን ይሁን እሺ አሁንስ አላመንሽም። አመንኩ ምንድነው ወደ መፍትሄው እንሂድ። ምንድነው መፍትሄው? ወደ ሕክምናም ከሆነ ጸበልም ከሆነ የትም ከሆነ ማድረግ የምንችለው ነገር እናርጋ። አንደኛ ነገር ካልሆነ ደግሞ ጸበልም አልሄድም አዳምጠኝ። ጸበልም አልሄድም። እሺ ያሳለፍሽው ነገር ክፉ ነገር ካለም ንገሪኝ። አንተ ጋር መለየት ከሆነ እንለያያለን። አለቀ በቃ። አይደለም አሁን እንደዚህ ነገር ሳን ውስጥ እንድገባ ከሆነ አንተ ገና ትዳርን አይተሳት ጨርስ ነው እንዴ ስለ እድሜ ልክ የምታወራው? የምን እድሜ ልክ ይሄ ነበር የምታገሳው? እንዲያትበኝ አሁን ይሄ ነገር ሰሞኑን እኔ እንደተመለከተ አንተማ ጨርቄን ጥዬ ባብድ ኖሮ ጥላኝ ሄዳ እንዳታብጂ እኮ ነው ይሄ ነገር ያረጋጋኩ ያለው። ተረጋጋ ሰሞኑን ተረጋጋ። ቆይቷት ይሄ ነገር ፈቅደሽና አስበሽበት እንደምታደርጊው የሰማኝ ነው አሁን ይሄ ነገር ያለው ማለት ነው። ምን ማለት ነው አስበሽበት? ችግር ለመፍታት አይደለም እየርሻለሽው። ምን ማለት ነው አስበሽበት? ይሄ ነገር እኮ እንደውም እሱ ላይ ራሱ አደጋ ይጣልበት ነው። አንቺ ራሱ ስለምን ማሰብ ነው የምታወራው? ስለምን ህግ? ስለራሴ በራሴ ላይ የፈለኩትን ነገር የማድረግ መብት እንዳለኝ እሱን ተቀበለ። በራስሽ ላይ የፈለግሽው ልታደርጊ ትችያለሽ፣ ግን እሱ ላይ ታደርጋችሁ ምንድነው? እሱ ላይ ያደረኩት እገለዋለሁ እያለ ነበር። አንቺ ነኝ ያልኩት እኔ ነኝ ያልኩት። እዚህ ጋር ቪዲዮውን ማሳየት ይችላል። አንቺ ውስጥም ያለ መንፈስ ቢሆንም ግን አንቺ ላይ ሆኖ ነው ይሄን ነገር ያወራው። ስለዚህ ይሄን ነገር ለፖሊስ ማሳያቸው አንቺ እንደሆነሽ ነው። አንቺ ስለዚህ መንፈሱ ሲመጣ ጥብቀ እስር ቤት ለምን አትወስደው? እሱ ይሻላል። ይኸውልሽ እኔ አሁን አንቺን እስር ቤት ማስገባት ከፈለግ ግን እንዴ ከመቼ ወዲህ ነው እንዴ ጸባይ ያመጣሽው? ግን እንዴ ጸባይ እንዳመጣ አይደል እንዴ ካሜራ ደቀና ሰው ፊት የምታዋርደኝ? እሺ አሁን ከካሜራው ከሆነ ችግር የለውም። ያንቺ ደህንነት ይጠበቃል። ፊትሽን እሸፍነዋለሁ። ስለዚህ አሁን ተረጋግተሽ ሁሉን ነገር ንገሪኝ። ምን ነገር ነው እሺ የምትፈልገው? ያለው ነገር ንገሪኝ ማለት እሺ አሁን ምን ማወቅ እንደምፈልግ ታውቂያለሽ? በመጀመሪያ ይሄ ነገር የመጣው እንዴት ነው? ስለ ቤተሰቦችሽ እንድትነግሪኝ ይፈልጋል። ስለምን ቤተሰቦች ነው? ቤተሰቦችሽ እኔ ቤተሰቦቼን አላውቃቸው። ማር ከዚህ በፊት ነግረሽኝ ነበርኩ። እሱም ነግሮኛል። የባህል ልጅነትሽ ብትመጪም እሱ የነገረኝ እኮ ያንቺን ሚስጥር ለማውጣት በቃ ይኸውልሽ ይሄ ሁሉ ነገር የተወራው ይኸውልሽ አንቺን ለማዳን ብቻ ነው። አንቺን ለማትረፍ ነው። ይሄን አማራጭ ስላጣው ነው ይሄን ነገር ሁሉ ያደረኩት ማለት በጣም አሪፍ። የባህል አምልኮ እንደሚያመልክ አንቺ እነሱ ውስጥ እንዳለሽበት ይሄ ነገር ውስጥ እንዳለሽበት ነግሮኛል። እሱም ሊሆን ይችላል ብዬ ስላሰብኩኝ ነው። አሁን ይሄ ነገር ይሄ መንፈስ ማን ነው? ማን እንደሆነ እንድትነግሪኝ ፈልጋለሁ። ስለምን መንፈስ ነው የምታወራው? ማን ነው ብዬ አንተ ነህ ባለ የመንፈሱ ባለቤት አንተ ነህ እንድል ነው የምትፈልገው? እንደዛ ሳይሆን ምን ጥያቄ ነው የምትጠይቀው? ከመንፈሱ ጋር የተለየ ግንኙነት እንዳለሽ ያስታውቃል። አልጋ ላይም ብዙ ነገር ስታደርጉ ነበረ። በካሜራም እሱን ቀርጸና እሱን ያላሳየንሽም መጥፎ ነገር ስለሆነ ትዕግስትን እየተፈታተንሽ ነው። እንደውም ማትናገሪ ከሆነ እንደውም አባ ነው ያማሊ። ስለምን አባ ነው የምታወራው? ስለዚህ ቤቴ ውስጥ ሳልፈልግ መጣችሁ ደግሞ ብላችሁ እዚህ ልታመጡብኝ ነው? ስለዚህ ሁሉንም ነገር ምን እንድነግርህ ነው የምትፈልገው? በቃ ምን እንድነግርህ ነው የምትፈልገው? በቃ ይሄ ካሜራ ላይ ያያችሁት ነገር በሙሉ እውነት ነው። በቃ ይሄን ነው እንድላችሁ የምትፈልጉት? እየተፈጠረ ያለው ነገር በሙሉ እውነት ነው። በቃ ለኔ ሪያሊቲ ሆኖ ነው የሚፈልጉት። እሺ ምንድነው? ይሄ መንፈስ ማን ነው? ምንድነው? ምን ብዬ እንድነግራችሁ ነው የምትፈልጉት እንዴ? አይደለም በቃ ማር መንፈሱ እንድትነግሪኝ ነው የምፈልገው። ሁሉን ነገር ንገሪኝ። እሺ እንድነግራችሁ የምትፈልጉ ከሆነ ተረካኩ። ሲቀጥል ሁሉም ነገር እኔ አውቀዋለሁ። እያደረኩ ያለሁትን ነገር አውቃለሁ። ሁሉም ነገር አውቃለሁ። አብጃ አይደለም እብዱኝ አይደለም። ገባ? የደመጥከኝ እና ይሄን ያህል ጊዜ ደብቀሽ ነው ማለት ነው? አዎ ይሄን ያህል ጊዜ ደብቄክ ነው። ምክንያቱም አንተን ስለምወድ ማጣት ስለማልፈልግ። እንዴት ማጣት ማፈልግ? እሱም ማጣት ስለማልፈልግ ከዚህ በፊት ፍቅረኛ እንደነበረኝ ነግሮሃል። ቤተሰቦቼ ባዕድ አምልኮ እንደሚያመልኩ ነግሮሃል አይደለ? ሁሉ ታሪኬን ስለነገረ ምንም ደብቅ ነገር የለም። እኔ በፊት ባሌን በጣም ነው ማፈቅረው። እሱ ማጣት ሳልፈልግ ነው ያጣሁት። ድንገት በተፈጠረ በሆነ ነገር ስቲል ባላወቅኩት ጉዳይ ገባ? እሱን ደግሞ እኔ እድሜ ልክ ላጣው አልፈልግም።
ከዛ በኋላ ፍቅር የሚባል ነገር ድጋሚ ሊያዘኝ ሞከረ። ይዞኛል በይል እችላለሁ። ከሱ ጋር ተጋባን። እሱን አግብቼ እየኖርኩ ሳለ ግን በቃ ሁሉ ጊዜ በጭንቅላቴ የሚመጣው እሱ ነው። ስለዚህ የቀድሞ ባሌ ነው። የቀድሞ ባልሽን ምን በቤተሰቦች አስጠርቼ ከሱ ጋር መኖር መረጥኩኝ። እሱ ነው ምን ማለት ባልሽ ነው? የቀድሞ ባሏ ነው? አልገባኝም። አስጠርቼ ማለት የሞተ ሰው እንዴት ሊነሳ ይችላል? ንገረኝ። ተነስቶ አይደለም እኮ እሺ፣ ምንድነው? ተነስቶ አይደለም፣ እንደዛም አይደለም። ታውቃለህ እንዳትቀየም። በቃ እኔ አንተን ማጣት ስለማልፈልግ ነው። በቃ ይሄንን ፍራቻ ነው እስካሁን ያልነገርኩህ። አንተ ሁልጊዜ እኔን መሸሽ ነው፣ ማዳመጥ እንኳን አትፈልግም። ስሞና አዳምጣት። እንደዚህ ሆነ አላፈቅርህም እያለችኝ እንዴት ነው ማፈቅረው? እሱን ነው ያለች። መንፈስ ነው ማፈቅረው፣ የሞተ ሰው ነው ማፈቅረው እያለችኝ እንዴት ነው? አዎ የሞተ ሰው ነው ማፈቅረው። እሱ ነው ማቀብ ትፈልገው? አዎ የሞተ ሰው ነው ማፈቅረው። እሺ ይሄ የሞተ ሰው እንዴት ሊነሳ ቻለ? እንዴት ከሱ ጋር ትገናኛለች? ይኸውልህ ቤተሰቦቼ መናፍስትን የሚያናግሩ መናፍስትን የሚጠሩ ከመናፍስት ጋር ብዙ ያላችሁ ሰዎች ናቸው። ስለዚህ የሱን የሙት መንፈስ እኔ ቤት እንዲጠሩትና ከኔ ጋር እንዲኖር የሙት መንፈስ አስደርጉኝ። ከሙት መንፈስ ጋር ነበር ስናወራ የነበረው። አሁን ደግሞ ተሳቅ። በቃ ከሱ መለየት አልፈልግም። እኔ እኮ እንደማንኛውም ጋኔል ነበር የመሰለኝ። እሱ ብቻም አይደለም። እሺ ምንድነው? ሌላ ምንድነው የምነግርኝ? ከሱ ጋር ከተጋባን አብረን መኖር ከጀመሩን በኋላ ከሱ ጋር አብረን በምንሆንበት ሰዓት ስለማያስደስተኝ ጭራሽ ሌላ የሙት መንፈሱን እያስጠራው አብሬ ነው ማድረው። ወይኔ ወንዱ ተው እስኪ በእናትህ። ጭራሽ ስለማታስደስተኝ ከመንፈስ ጋር በቃ ይሄንን ላንተ ላለመንገር ነው ሁሉን ነገር ዝም ያልኩት። እንዴት ነው አትነግሪኝም እንዴ? እኔ ሁሉን መቀየር የሚችል ነገር እኮ የትኛውም ነገር እኮ ይቀየራል እዚህ ምድር ላይ አይደል እንዴ? እንዴት አትነግሪኝም? እንዴት መንፈስ ትጠሪያለሽ ለዚህ ብለሽ? ወይኔ ስሙን ጭራሽ በወንድነቴ መጣሽ። ቆይ አሁን ያልገባኝ ነገር እንዴት ነው ከዚህ መንፈስ ጋር እንዴት ነው የምትገናኙት? በቃ ቤት ውስጥ አለ። አሁንም ቤታችን ብንሄድ ቤት ውስጥ ጭራሽ ቤት አስቀምጠሽው ነው የመጣሽው? ጭራሽ ቤት አስቀምጠሽልኝ ነው የመጣሽው? ንገሪኛ። በቃ ትዳር እንዲበጠበጣል ነበር የፈለግከው? ጭራሽ እንዲሆን ነው የፈለግሽው? ሲጀመር እኮ አንቺ አትወጂኝም። ምን ትዳር አለኝ ከዚህ በኋላ እኔ ምን ትዳር አለኝ? አሁን ትዳር አለኝ ወይ? እኔ እኮ ትዳር የለኝም እኮ አሁን። ትዳር የለኝም እኮ ምን ትዳር ያለ? አትንኪኝ፣ እንዳነኪኝ እስካሁንም ይሄን ነገር ነው ያረኩት። አብረሽ ትኖሪያለሽ ብዬ አስቤ ነበር። በቃ ካሁን በኋላ ምንም ታሳምኝም እንዳትሞክሪ። በቃ አልፈልግ። አሁን ብቻዬን መሆን ነው የምፈልገው። ፕሊስ እባክሽ ያንተን አትንኪኝ። በቃ አትንኪኝ። ሰምተኛል? ያንተን አንተ መጨረስ የምፈልገው ነገር ካለ ጨርስ። በቃ እኔ ምን የሁለት ወር እርጉዝ ነኝ። ጭራሽ አሁን እኮ ይሄ ልጅ የኔ ይሁን የመንፈሱ ይሁን ማውቀው ነገር የለም። የመንፈሱ ጭራሽ ጽንሳለት ያለሽ ልጅ የማን ነው? ተረጋግተሽ ንገሪኝ። የማን ነው? መቼ እርግጠኛ ነኝ ከኔ አይሆንም። አላውቅም። ከኔ ተመልከት፣ ከኔ አይሆንም። እቺ ልጅ አሁን ከዚህ ልጅ ጋር እድሜ ልኬን ስኖር የነበርኩት ከአንቺ ጋር ነበረ ወይ? እድሜ ልኬን ስኖር የነበርኩት ስሙን ተረጋጋ። ለአራት ዓመት ይሄን አልደብቃኛለች እኮ ተመልከት። አይደለም ይሄ ነገር አሁን አንተ እንደዚህ ሆነ እሷን ልናወጣጣ ብዙ ነገር ምንም ከዚህ በኋላ ምን ወጣ እኮ ከዚህ በላይ ምን ይውጣ? አንቺ ምን አይነት ክፉ ሰው ነሽ ግን? ምን አይነት መጥፎ ሰው ነሽ አንቺ? እኔ ከአንቺ ጋር ይሄን ያህል ጊዜ በእናትህ ተወኝ እባክህ። ና ቆይ ና ስሙን ቆይ አንዴ እረፍ እንጂ ስሙን። ምን አይነት ነገር ነው? ያዙት እስቲ። ያው እንግዲህ ተመልካቾቻችን እንደተመለከታችሁ ሰሞኑንም በጣም ደንግጦ ነበረ። እሱም መረጋጋት ስላልቻለ ለባለቶቻችን ሰጥተነው እሱም እንዲረጋጋ እያደረገ ነው። እሷንም እንግዲህ እዚህ አስቀምጠናት ብዙ ጥያቄዎች ምን ጠይቃት ይሆናል። ይሄ ነገር እስቲ ቆይ ከመቼ ጀምሮ እንደዚህ ነገር መፈጠር የጀመረው እና ደግሞ ይሄ ነገር የምታደርገው ለምንድን ነው? ቆይ ይሄ ነገር ለምን አስፈለገ? ቆይ ከዚህ በኋላ ላውራ አልፈልግም። በቃ እየተፈጠረ ያለው ነገር እኔ እሱ ማጣት ስለማልፈልግና በጣም ስለማፈቅረው ቤተሰቦቼ እሱ ከሞተ በኋላ እየተጎዳው እንደሆነ ሲያዩ በቃ ውስጣቸው በጣም ተረበሸ። እጃችን እንደዚህ ሆና ብቻዋን መቀመጥ አትችልም። ሌላ ሰው መልመድም ለእኔ ፈተና ሆነብኝ። በቃ እነሱ ባላቸው አቅም ከመንፈስ ጋር ስለሚነጋገሩ ለነሱ ነግሬ እኔ ባለሁበት ቦታ እንዲኖር አብሮኝ እንዲሄድ መንፈሱን አስጠራኝ እና በራሴ ስም አስደገምኩ።
ከዛ በኋላ በቃ አብሮኝ ነው የሚኖረው። እሱን ካወቅኩ በኋላ የሆነ ነገር አይደለም። ከሱ በፊትም ነበር። በቃ ከሱ ከጓደኛ ሳሎንም ጀምሮ አብረን ነበርን። እኔ እሱን ማጣት አልፈልግም። በህይወቴ ማጣት ከማልፈልጋቸው ሰዎች ውስጥ ነው። በቃ እሱን ማጣት ስለማልፈልግ ያንን አደረግኩ። ከዛ ደግሞ ይሄ ሰው መጣ። በህይወቴ ላይ ሰው መቅረብ ስጀምር ሰውን ማራቅ አልፈለኩም። እንደምንም ታገልኩኝ። በቃ ከጋብቻ በፊት ምንም አይነት ግንኙነት ከሱ ጋር ላለማድረግ፣ ከቤተሰቦቼ ጋርም ላለማስተዋወቅ በተቻለኝ አቅም እሱን ከኔ ማራቅ ጀመርኩ። እሱ ግን በተቃራኒው ጥብቅ ብሎ ቀረ። በቃ ካላገባሁሽ አብረን ካልኖርን ትዳር ውስጥ መግባት አለብን፣ እኔ በጣም ነው የምወድሽ ምናምን። ያንን ሳይ ብቻዬን ነው የምኖረው፣ ወጣት ነኝ። ስለዚህ አብሬው ለመሆን ወሰንኩኝ። ከዛ በኋላ ግን ከሱ ጋር ባለኝ ህይወት ደስተኛ አይደለሁም። ስለዚህ መንፈሱን ድጋሚ ከማስኬድ ይልቅ ቤቴ ውስጥ አብሮኝ እንዲኖር አደረኩ። ይህ ነው በቃ ሶስታችን አብረን ነው የምንኖረው ከመንፈሱ ጋር ማለት ነው። ከሆነ ይሄ መንፈሱ አሁን አንቺን ሊጎዳሽ እያሰበ ነው። ይሄ ነገር እንዴት ሊሆን ይችላል ታዲያ? እኔም በፍጹም አይጎዳኝም። አትሳሳት፣ እኔን መቼም አይጎዳኝም። ማለት በካሜራ እኮ አይተናል። ይሄ አንገትሽ ላይ ቢላ ይዞ ሊገልሽ ነበረ። ምናልባት የማያውቀው ሰው አጠገቡ ስለመጣ ደንግጦ ይሆናል እንጂ እኔን እንኳን በፍጹም አይገለኝም። ባለቤቴን ግን አይፈልገውም። ያው ፍቅረኛ ሲኖር ሌላ ሰው ፍቅረኛን ሲቀማብህ የሚሰማ ስሜት አለ አይደል? እሱም ሰው ነው። ስለዚህ እሱ ስለማያስደስተው እሱ ከኔ ጋር አብሮኝ እንዲኖር አይፈልግም። እንዲሞትና ብዙ ጊዜ አልጋ ውስጥ እሱንም ለመግደል አስቦ ነበር። እኔ ስላለው ሁኔታ ቆይ ይሄ ነገር ሌላ ሰው ላይ እንደዚህ ተፈጥሮ ያውቃል? ይሄ አሁን የሞተ ሰውን የሞት መንፈስ ማስነሳት ይሄ ነገር እንዴት ልታውቂ ቻልሽ? አንቺ እንዴት ልታደርጊ ቻልሽ? ነገር ያለው እኮ ቤተሰቦቼ አዋቂዎች ናቸው ማለት መናፍስትን ያወራሉ። ስለዚህ እኔ ደግሞ እነሱ ጋር አልኖርኩኝም። ቅርብ ጊዜ ነው ያወቅኳቸው። ምናልባት 7 ዓመት 6 ዓመት ከዛ በኋላ ነው እነሱን ያወቅኩት። እነሱን ካወቅኳቸው በኋላ እኔ ፍቅረኛ ያረፈ። በቃ በዛ ምክንያት እነሱ ያንን ነገር እንደሚያደርጉ ስለማውቅ እሱን ከማጣው ከሱ መንፈስ ጋር ብኖር ይሻለኛል ብዬ እንደዛ አደረኩኝ። ቆይ ይሄ መንፈስ አሁን አንቺ ውስጥ መግባት ይችላል እንዳየሁት ከሆነ አሁን ይሄ ነገር እንዴት ሊሆን ቻለ? አሁን ይሄ መንፈስ ባለቤቶች ውስጥም ገብቶ ግንኙነት አድርጓል ብለሽኛል። የፈለገው ሰው ውስጥ መግባት ይችላል ማለት ነው ይሄ መንፈስ? እንደዛ ማለት አይደለም። የምትፈልገው ሰው ላይና አንተ ላይ ብቻ ነው ማድረግ የምትችለው። እሱንም በአዋቂዎች ገዛ። በቃ ስለሱ ባጠይቀኝ ምን አለበት? ይሄ ነገር በጣም አደጋውን በጣም የከፋ ስለሆነ ነው። እሱ ውስጥ የሚገባ ከሆነ እሱ ውስጥ ገብቶ አንድ ነገር ሊያደርግ ራሱን እንዲያጠፋ እኔ ካልፈቀድኩለት በፍጹም አያደርግም። ለሱ ሀሳብ አይግባ ማለት አሁን የአንቺ ፍቃድ ያስፈልገዋል ማለት ነው? አዎ እኔ ፍቃድ ያስፈልገዋል። በእኔ ህይወት ውስጥ ነው ማለት ነው ያለው። በቃ እኔ ህይወት ላይ ስለሆነ ያለው እኔ ያልኩትን ነገር ብቻ ነው የሚያደርገው ማለት እና ቀደም ሲያደርግ የነበረው ነገር ማን አዞት ነው? በድንጋጤ እንደዛ እንዲያደርግ ያደረኩት ነው። ይሄ ነገርና ቆይ አሁን ያልገባኝ ነገር ምን መሰለሽ? ይሄ ነገር አሁን አንቺ አስበሽበት ነው ያደረግሽው? አንቺን እኮ ትንፋሽሽን ሁላ እኮ ሲያቆራርጠው አይተናል። አባባ አይኖረው እንደውም ሊገልሽም ነበረ። እኛንም አይረጋ ሊያደርግብን ነገር ከአንተ ቁጥጥር ውጭ የሚሆንበት አጋጣሚዎች ይበዛሉ። ምክንያቱም እኔ ህይወቴን ለሱ ሰጥቻለሁ። በቃ ከሱ ጋር ነው የምኖረው፣ እሱም ከኔ ጋር። በእኔ ህይወት የመወሰን መብት አለው፣ እኔም በሱ ህይወት የመወሰን መብት አለኝ። አሁን በሱ ህይወት የምትይበት ቦታ ላይ አይደለም። አሁን ይሄ መንፈስ እንዲጠፋ ነው እኛ የምንፈልገው። አሁን ይሄ መንፈስ መጥፋት ስላለበት እንዴት ነው ማጥፋት የምንችለው? ይሄን ነገር ማለት እኔ ግን እሱን ማጥፋት አልፈልግም። አይደለም ሆነ አልገባሽም? የባለቤትሽ ህይወት እዚህ ጋር አደጋ ነው። በቃ ከባለቤቴ ጋር መለየት ካለብኝም ከሱ ጋር እለያያለሁ እንጂ በፍጹም መንፈሱን ማጥፋት አልፈልግም። ለአንቺም ይኸውልሽ እኔ አንዴ ገብቼበታል። ለአንቺ መጥፎ ነው። አንቺ ላታምኚ ትችያለሽ። እኔ በጣም ብዙ ነገር ነው ያየነው። አባንም ስናዋራ በጣም ብዙ ነገር ብሎናል። ይሄ ነገር እሷ ላይ ጉዳት ያደርስባታል። ቤቱንም እንግዲህ ለቀው ይውጡ ብሎ አንቺንም ራሱ እዚህ ይዛሽ የመጣ ነው። ለዛ ነው። እንደዛ አይደለም፣ አባ እንደሚያስቡት አይደለም። ስለዚህ በቃ ከቻልክ ከሱ ጋር መለየትም ከሆነ ያለብን እንለያይ። ግን ደግሞ እውነት ነው የምልህ ከጊዜም በኋላ ቢሆን ይህንን ሰው ወድጄዋለሁ። መጉዳት ስለማልፈልግ ከኔ መለየት ካለበትም ቢሆን እንለያይ እንጂ በፍጹም መናፍስቱ ከኔ አይርቅ። ይኸውልሽ ርብቃ እንደዚህ ባል ነገር የለም። መንፈሱ ይወጣል። ይኸውልሽ ይሄ የሞተ ነገር ነው ቀስቀሰሽ ራስሽ ውስጥ ያለው። እንደው ምን ያሁን አንቺን ራሱ ማዋራግ የመሰለኝ አይደለም ወይ? አባን አምጥቼ እዚህ ጋር ራሱ እንዳስለፈለፈሽ ነው ማድረገው። ይሄ መንፈስ መውጣት አለበት። አንተ እኮ እንደምታስበው አይደለም። በቃ የሚቀር ነገር ከሆነ ይቅር። ምንም ይሄ ማሰብ አለማሰብ ምንም ይሄ የሚጠይቅ ጉዳይ አይደለም። ትንሽ ልጅ የሚያስበው ነገር ነው። ይሄ መንፈስ ይወጣል። ምን
ሆነሃል? ይሄ እኮ ያንተ ጉዳይ አይደለም፣ የቤተሰቦቼ የለውና ነው። ይሄ የቤተሰብ እንደዚህ ነገር የሚባል ነገር የለም። ትሰማኛለህ? መንፈሱ ከኔ የሚወጣ ከሆነ እኔ እሞታለሁ። እሱን ከሆነ የምትፈልገው ደግሞ ማድረግ ትችላለህ። ሲጀመር እንዴት ነው የምትሞቺው? መንፈሱ አይገለኝ ብለሽ ሲጀመር ደግሞ ሆድሽ ውስጥ የ2 ወር ነፍሰ ጡር ነኝ ብለሽኛል አይደለ? ይሄ ልጅ ራሱ የማን ነው? እርግጠኛ ሆነሽ ታውቂያለሽ? ሴት ልጅ ነሽ፣ የልጅሽን አባት ታውቂያለሽ። ማን እንደሆነ እንድትነግሪኝ ይፈልጋሉ። ቀደም ከሱ ፊት ስለሆነ ነው ላሳስጨንቅሽ የፈለጉት። አሁንም ቢሆን የምነግርህ እኔ እርግዝና ማን እንደሆነ አላውቅም። በቃ ወይ ከተወለደ በኋላ ወይ አሁንም ቢሆን በዴን የሚታወቅ ጉዳይ እንጂ ይሄንን በፍጹም ላውቅ አልችልም። ሲቀጥል ደግሞ መንፈሱ እኔን ምንም አያደርገኝም ብያለሁ አይደለ? ነገር ግን በእኔ ህይወት ውስጥ በደንብ የመወሰን መብት አለው። ያ መብት ደግሞ እኔ ራሴ ነኝ የሰጠሁት። እሱን አስወጣለሁ ብለህ የምትል ከሆነ እኔ ህይወቴ አደጋ ውስጥ ነው የሚሆነው። ያንቺ ህይወት አይጠፋም። ጸበል ቦታም ሄደሽም ታስረሽም ቢሆን ይሄ ነገር ይወጣታል ማለት ነው። እንዴት ነው አንተ አፍን ሞልታ ይወጣ የምትለው? አንተ የመንፈስ ምን ያህል ኃያል እንደሆነ ታውቃለህ? ማንም መንፈስ ኃያል አይደለም ከኛ በላይ ማለት ነው። አንቺ እምነትሽን ማስተካከል ነው ያለብሽ አሁን ሲጀመር ማለት ነው። እኔ አምኜ የኖርኩት እምነት ይሄን ነው። ሰው ደግሞ ባመነበት ነው የሚድነው። ይሄ እምነት ባዕድ አምልኮ ነው። የስንት የባልሽንም ህይወት አመሳቀቀልሽዋል። ከአንቺ ጋር 4 ዓመት በፍቅርና ማለት ነው 8 ወር በትዳር ቆይቷል እኮ አላልኩኝም። እኔ ከሱ ጋር መሆን እፈልጋለሁ። ለምን አትረዳኝም? ቆይ ስለዚህ እኔ አሁን ምንም ብትኝ አላምንሽም። ይሄ ገዳምም ቢሆን ሄደሽ ታስረሽም ቢሆን ይሄ መንፈስ በቀን ራሱ ባይሆን በወር ውስጥ እንዲወጣ ፈልጋለሁ። የተመላለሽም ቢሆን ትሄጃለሽ ማለት ነው። አይሆን የሚባል ነገር የለም። የሰማሽ ነው አይደለ? ባለቤትሽንም በጣም የተጨነቀ ነው። ከሱ ጋር መፋታት የሚባል ነገር ሲጀመር አሁን ይሄ መንፈስ ወጣም አልወጣም ስሙን ከኔ ጋር ይሁን አይሁን እንኳን በቅጡ ማቀበት ነገር የለም። ምክንያቱም ስሙን ከዚህ በኋላ የሚፈልገኝ አይነት ሰው አይደለሁኝ። ሁሉ ነገር እንደሰማው ሰምቷል። እሱ ማሳመር ለራሱ ሌላ ስራ ነው። ስለዚህ እኔ ከእንደ አዲስ ገና አሽሩሩ ብዬ ፍቅር መጀመር አልፈልግም። ይኸውልሽ ስሙን በጣም ነው የሚወድሽ። በእንደዚህ ነገር የሚፋታ አይመስለኝም። እሱ ከባለፈው ጀምሮ ቅድምም እያየሁት ነበረ። ባለፈው ብዙ ነገር ነው ያለኝ። ስላንቺ ብዙ ነገር ብሎኛል። በእንደዚህ ነገር የሚፋታሽ አይመስለኝም። እሱም አግዞሽ ይሄ መንፈስ ካንቺ ላይ እንዲወጣ የሚያግዝሽ ነው ይመስለኝ። የእሱ ውሳኔ ነው። ይሄ መጋፈት አልፈልግም። ስለዚህ እሱንም ቢሆን አሁን የሚራጋ ይመስለኛል። እዚያ አስቀምጠ ነው ከሱ ጋር ብናወራሽ የተሻለ ይሆናል ብዬ አስባለሁ። አንቺ ግን ይሄ መንፈስ ውስጥ ያስቀራል የሚባል ነገር ማቆም አለብሽ። የሱ ሐሳብ ትክክል ከሆነ ችግር የለውም። ግን ምን በቃ እንደሱ ማይሆንልኝ ከሆነ ድጋሜ ነገር ላለማድረግ ቃል አልገባልኝ። እኔ ደስተኛ እንዲያደርገኝ ነው የምፈልገው። በብዙ ነገር ደስተኛ አይደለሁኝም። እኔ ከቤተሰቦቼ ጋር ለሚያደኩት ብዙ ፍቅር ፈልጋለሁ፣ ብዙ እንክብካቤ ፈልጋለሁ። ሰሞኑን ደግሞ እንደምታየው ሁሌ ስራውን ብቻ ነው የሚለው። ለኔ ጊዜ እንኳን በቅጡ አይሰጠኝም። ከአንዴም ብዙ ጊዜ ይሄንን መንፈስ ከውስጤ ለማስወጣት አስቤ ነበር። ነገር ግን ሰሞኑን በምፈልግበት ጊዜ የለም። በቃ የሆነ ገንዘብ መስጠት፣ ቤት ውስጥ የሚያስፈልገውን ነገር ማድረግ፣ በቃ ለደቂቃ እንኳን ከኔ ጋር ቁጭ ብሎ ሻይ መጠጣት አያስደስተው። ስራዬን ልስራ፣ ወደፊት ለልጆቻችን፣ ወደፊት ለሆነ ነገር። እኔ ወደፊት የሚባል ህይወት የለኝም። በቃ ዛሬ መኖር ነው የምፈልገው። ይሄን የሚያስተካክል ከሆነ ይሄ የነገርሽኝ እንዳለ አሁን የሚፈታ ነገር ነው ርብቃ። አሁን ይሄ ነገር ከመንፈሱ በላይ አይደለም። ይሄ ነገር ሁለታችሁ ተስማምታችሁ ተናግራችሁ እሱም ሊረዳው ስራውንም ቢሆን ትንሽ ቀንሰው ከአንቺ ጋር ጊዜ እንዲያሳልፍ ማድረግ ይቻላል። እሱ ደግሞ በጣም ፍቅር አለው እንደነገረን ከሆነ። ስለዚህ እሱ መጥቶ ደግሞ ከእሱ አንደበት ውሳኔውን ምንሰማ ይሆናል። እንግዲህ እሱም አልፈልግም ቢል ራሱ ማለት ነው ከአንቺ ጋር መሆን አልፈልግም ቢል ራሱ ይህ መንፈስ እኔ ሳላስወጣ እኔና አንቺ አንለያየ። ይህንን ላስገነዝብሽ እፈልጋለሁ። ስለዚህ አሁን ሰሞኑን እዚህ ጋር እናስገባዋለን። የእሱን ውሳኔ ምንሰማ ይሆናል። ያው እንግዲህ ሰሞኑን ከባለቤት ጋር ብዙ ነገር ተወያይተናል፣ ብዙ ነገር ተነጋግረን አንድ ውሳኔ ላይ ደርሰናል። ይህም ውሳኔ ምን መሰለህ? ሰሞኑን እሷ ገዳም ሄዳ ጸበልም ሄዳ ማለት ነው ይህም መንፈስ ከላይ ላይ ለማስወጣት ተስማምተናል። እዚህ ጋር ደግሞ ያንተን ውሳኔ ያመጣው አንደኛው ነገር ያንተን ውሳኔ መስማት ስለሚፈልግ ነው። ከዚህ በኋላ አሁን ከእሷ ጋር ያለህን ነገር አንተ ነው የምትወስነው። ምን እንዲሆን ነው የምፈልገው? ነው ሰሞኑን ተረጋግተኝ ነገር እንድትነግረኝ ነው የምፈልገው። ምን ማድረግ ይቻላል? እኔ እኮ አሁንም ችግር ይሄን መንፈስ ማውጣት የምትችል ኢየሱ ማለት እሷ መፍቀር አለባት። ይሄ መንፈስ እስካልወጣ ድረስ ከእሷ ጋር መኖር አልችልም። ለእኔ ይከብደኛል። ግን ይሄ መንፈስ እንዲወጣ ፍቃደኛ ከሆነች እኔ እኮ ስንት ነገር አሳልፌያለሁ ከእሷ ጋር። በጣም ነው ማፈቅራት። ስንት የልጅነቴ ነች እኮ ብዙ ነገር ያሳልፍኩባት ልጅ ነች። ምንም ቢሆን እኔ ከእሷ መራቅ አልፈልግም፣ አፈቅራታለሁ። ነገር ግን ይሄ መንፈስ ቅድሚያ መውጣት አለበት። ሲቀጥል ደግሞ ይህ ልጅ የተባለው ነገር እኔ በምን ምክንያት እንደሚጣራ አላውቅም። ብቻ መጣራት ባለበት መልኩ ይጣራ። በእርግጥ ልጁ የማንም ይሁን ይህን የሚሆን የማንም ችግር የለብኝም ማለት አሳድገዋለሁ። እኔ እሷን አፈቅራታለሁ። ብቻ እሷ ከኔ ጋር መሆን ፍላጎቷ ብቻ የእሷ ይሁን እንጂ እኔ ሁሌ ላለያት እኔ ቃል ገባለሁ። ችግር የለም።
እሷም እወደዋለሁ ብላኛለች። እሱ አሁን ስሜቱ ይቀየራል እኔ ላይ ብዙ ነገር ስላየ ስለመንፈስ ነው ሀሳብ እንዳይገባ። እሷ ብትፈልግም ባትፈልግም ይሄ መንፈስ ከእሷ እናስወጣዋለን። ይሄ መንፈስ ምንም የሚጠቅም ነገር አይደለም። አሁን አንተ የምንፈልገው እርግጠኛ ሆነ ከእሷ ጋር መቀጠል እንደምፈልግ እሷን አግዘህ ይሄ ከዚህ መንፈስ አለቃ አብራት መሆን። ይሄም ነፍስ ወጠሩ ነኝ ብላለች። ይሄ ልጅም ዲኤንኤ እንዲመረመር የምፈልግ ከሆነ እሱንም አስመርምረን አባትም ከሆንክ እሰየው፣ ካልሆንክም እንግዲህ አሳድገዋለሁ ብለሃል። ግን በሰላም እንድትኖሩ ነው የምንፈልገው። ይሄ ነገር አንተ የምፈልግ ከሆነ አሁን እሺ በለኝ። አረ ችግር የለውም። እሺ ሲጀመር ማሪ ኮሌጅ ፈልግ ከርታዬን ባልተሬ ማድረግ የነበረብኝም አይደለኝም። በቃ እናመሰግናለን። በቃ ጸበሉን ከነገ ጀምሮ እንጀምራለን። እሺ ደስ ይለኛል። እሺ መልካም ሰሞን። እሺ አሁን ማስተላለፍ የምፈልገው መልእክት ካለ መናገር የምፈልገው ነገር ካለ መናገር ትችላለህ። አመሰግናለሁ። እሺ በመጀመሪያ ማለት በቃ በጣም ማመስገን የምፈልገው አባን በጣም ላመሰግናቸው ፈልጋለሁ። ያው እዚህ መገኘት አልቻሉም። በእርግጥ ሌላ አገልግሎት ስራ ምናምን ስላለባቸው ወደዚህ መገኘት አልቻሉም። በጣም አመሰግናቸዋለሁ። እናንተንም ደግሞ ይሄን ነገር እንዲሆን ያደረጋችሁት አብራችሁኝ እናንተ ናችሁና በጣም ላመሰግናችሁ ፈልጋለሁ። እግዚአብሔር ይስጥልኝ። አመሰግናለሁ። እሺ ረብቂም አንቺም ማስተላለፍ የምትፈልጊው ነገር ካለ መናገር የምትፈልጊው ነገር ካለ ስለዚህ አሁን ስለደረሰሽብሽ ህይወት አንቺ ነሽ የምታውቂው። ይሄ ነገር እንግዲህ መምከር የምትፈልጊው ነገር ካለ መምከርም መናገርም ትችያለሽ። እኔ ምንም ማለት አልፈልግም፣ ግን በጣም አመሰግናለሁ። በጣም አመሰግናለሁ። በግሌ በጣም አድርጌ አመሰግናለሁ። ስለ ሁሉም ነገር ይቅርታ። በቃ በጣም ይቅርታ። ከዚህ በኋላ እኔ ከአንተ ጋር ብቻ ነው መኖር የምፈልገው። ይቅርታ። እሺ ተመልካቾቻችን የዛሬ ፕሮግራማችን ይሄን ይመስላል። እንግዲህ ፕሮግራማችን እንደተመለከታችሁት ብዙ ነገር ተፈጥሯል። ሰሞኑንና ባለቤቱ ላይ እንግዲህ እነሱም ተታርቀው እንግዲህ አንድ ላይ ለመሆን ወስነዋል። እንግዲህ እሷ ላይም ያለው መንፈስ ወጥቶላት ሁለቱ ቤተሰቦች እንግዲህ በሰላም በደስታ ልጃቸውን የተረገዘው ልጃቸውን ወልደው በደስታ እንደሚኖሩ ተስፋ እናደርጋለን። የዛሬ ፕሮግራማችን ይሄን ይመስላል። በቀጣይ በሌላ ፕሮግራም እስከምንገናኝ ቸር ሰንብቱ።